እንግዲህ የተፈለገው ነገር ምንድነው? ለሻማ የሚያበሩልን ወንድሞችን እዚህም ላላችሁ ታዳሚዎች የተፈለገው አንደኛ በትውልድ መካከል አሁን ሰንበት ትምህርት ቤቱ ከተቋቋመ ጊዜ ጀምሮ ስፔሻሊ በ47 ዓመት ውስጥ ጉልህ ሚና የነበራቸውን መምህራችንን አባታችንን መምህር አየለ አሻግሬን እንዲሁም ደግሞ አሁን በትውልድ ዘመን በዚህ ዘመን ሰንበት ቤቱን እየመራ ያለው ወንድማችን ቅዱስ ያሬድ በጋራ ሆነው ይሄ ያስፈለገበት ትልቁ ነገር ምንድነው? በዘመናት መካከል ያሉትን አባቶች ወንድሞችና እህቶች አክብሮና ተከባብሮ በየትውልድ መካከል ያለውን ቅብብሎሹን እያሰለጡ መሄድ ስለሚያስፈልግ እንጂ እንግዲህ እንደተለመደው የሚታወቀው በሰንበት ቤታችን ሻማውን ለማብራት ከገቢ አንጻር ይህን ሻማ በዚህ ነው ያልበር ይህን ሻማ እንል ነበር። ግን አሁን ዛሬ የሚያስፈልገን ትውልዱ መቀባበል ስላለበት በዚህ አጋጣሚ መምህር አየለ መልእክት አለኝም እያሉ ነው ወይ እሳቸው መልእክታቸውን የሚሰጡና ከዛ በኋላ እንትን እናደርጋለን። መልእክትም እንዲሰጡ በዛውም ተመድ ያለ ሀሳቡን እንዲሰጡ። እግዚአብሔር ያክብርልን። እንደምን አረፈዳችሁ። የእግዚአብሔር የአምላካችን ስም ከዘላለም እስከ ዘላለም የተመሰገነ ይሁን። እንግዲህ ቀጥለን ለመጣን ሰዎች ከኛ በፊት ያሉትን እንደ መስራቾች ነው የምናያቸው። ምናልባት በ1970 ሲመሰረት በመወለድ አንዳንዶቻችን ብንኖርም ትንሽ ማናስታውሰውም ጊዜ አለና የአንድ ዓመትም የሁለት ዓመትም ልዩነት ያለን ሰዎች አለን። ስለዚህ ከኔም በፊት አንድ ዓመት ይሁን ሁለት ዓመት እኔ ከ74 ጀምሮ ያለው ነው የማስታውሰው የማውቀው። ከኔ በፊት ወንድሜ ዲያቆን አስራትም ደግሞ ስለነበር እሱን ወደዚህ ወደ መድረኩ ጋብዙልኝ። ሌሎቹን ስላላየው ነው። ሊኖሩ ይችላሉ እህቶቻችን ወንድሞቻችን ሊኖሩ ይችላሉ። ግን ከፊት ለፊት ያየሁት እሱን ስለሆነ ነው። ወንድሜ አስራት እባክህ አንድ ሁለት ዓመት ትቀድመኛለህ ብዬ አስባለሁ። ቅድምም ደግሞ ፕሮግራም መሪዎቹ መጋቢ ሃይማኖትን ከመስራቾቹ አንዱ ሲሉ ነበረ። እሱ ደግሞ በጣም በኋላ ነው ሰባዎቹም ውስጥ እኔ እንጃ ትዝታውም ያለው አይመስለኝም። 80ዎቹ ውስጥ ነው እሱ በክህነቱ ስለቀደመን ነው እንጂ በዛን ጊዜ የለበትም ማለት እችላለሁ። ሌሎችን ስላላየሁ ነው፣ ይቅርታ ጠይቃለሁ። አመሰግናለሁ። ይበቃኛል። ወደ ማብራቱ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምስጋና ይገባል ለወልድ፣ ምስጋና ይገባል ለመንፈስ ቅዱስ፣ ምስጋና ይገባል ጳውሎስ
አሰማ ጳውሎስና ጴጥሮስ ልጆችን አፈሩ ስለ እግዚአብሔር መንግሥት የሚመሰክሩ በፋርስና ግሪክ ፍጹም ከታመኑ ጊዮርጊስ ቅዱሱ የአምላክ ነው ዘመኑ የሰማይ የምድር የአርያም ንግሥት አንቺው ነሽ እመቤት የአምላክ እናት ድንግል አማላጅ ቅድስት ተራዳኢት የሔዋን ተስፋዋ የአዳም ዘር ሕይወት የድኅነቱ ምክንያት አንቺ ነሽ ንጽሕት የኦሪት መጽናኛ የአዲስ ኪዳን በር የወንጌል መሠረት የአምላክ ማኅደር ድንግል አማላጅ ቅድስት ተራዳኢት የአብርሃም እርሻ የምስጢር ዋሻው እናትና ድንግል ሁለቱንም የሆንሽ የኤፍሬም ውዳሴ የያሬድ ውብ ዜማ የማትጠልቂ ፀሐይ የሃይማኖት ሻማ ድንግል አማላጅ ቅድስት ተራዳኢት የሰማይ የምድር የአርያም ንግሥት አንቺ ነሽ